በሽታ ይመጣል ጸልዩ አልቅሱ ብለው ሱባኤ እንገባለን። ይሄን ሱባኤ ገብቼ ከቻይና በቻይና አውሮፕላን ቀጥታ አውሮፕላን ቦሌ ሪፖርት ላይ የቻይና አውሮፕላን ያርፋል። እዛ በአውሮፕላኑ ልክ አጋንንት ተጭኖ ይመጣል። አጋንንቱ ተጭኖ ሲመጣ በተወጋው ጎንህ በፈሰሰው ደም በአማኑኤል ስም አጋንንትን ግደልልን፣ መንፈስ ቅዱስን አቅርብልን። ጥፍራችሁን ቅጩን ልንገራችሁ። ጥፍር የምታሳድጉ ሰዎች ዝሙት እንፈልጋለን። ጥፍራችሁን ቀለም የምትቀቡ ሰዎች ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው። ራብ ይቆማል። ሰውየው ይሄን ከጣሉት ራብ ይቆማል። ጥቂቃ እናት የምንራበው ይሄ ካቆየ ግን የሰውን ሰው ስለኝ። ሰላም ጤና ይስጥልን ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የኢትዮጵያ የትራንስፖርት ሁኔታ አሁን ደግሞ በእንቅርት ላይ ጆሮ ደግፍ ሆኗል። ይህንን ቪዲዮ በማህበራዊ ሚዲያ ላይ ሲዘዋወር ሁላችሁም ሰምታችሁታል ብዬ አስባለሁ። እኚህን አባት ተመልከቷቸው። ታዲያ በትራንስፖርት በዚህ ሁኔታ በተጨናነቀ መልኩ ሲጋፉም ያሳያል። ይህንን የትራንስፖርት ሁኔታ ለመቅረፍ ምንም ጥረት አለመደረጉ ደግሞ ብዙሃኑን አሳዝኗል። ታዲያ ለዚህ መፍትሄው ምንድነው ትላላችሁ? የትራንስፖርቱ ሁኔታ ጭንቀቱ ተባብሶ ቀጥሏል። ኃይሌም ተዳከመ መንፈሴም ተረታ አሉቦቦ ዋጀፋ ቢዲነት እጅግ በጣም የማከብራችሁና የምወዳችሁ ቤተሰቦቼ በዛሬው ፕሮግራም ይዤላችሁ የቀረብኩት በ2010 ዓመተ ምህረት ጀምሮ ማለትም በአዲሱ መንግስት አስተዳደር ከነገሰ ጀምሮ አሁን እስካለውና ወደፊት እስካለው ድረስ አባቶች በገዳማውያን የሚኖሩ አባቶቻችን በትንቢት መልኩ ያስቀመጡት ይሆናል የተባለው እየሆነም ያለውን ነገር በደንብ እንድትዳስሱትና ለምን እንደዚህ ሆን፣ ለምን ተቸገርን፣ ለምን ሀገር በጦርነት እየታመሰች በስደት መከራችንን እናያለን የሚለው በቂ መልስ ስለሚሆናችሁ ይሄን በጥንቃቄ ተመልከቱት። የአባቶችን መልእክት ችላ አትበሉ። እነሱ ከእግዚአብሔር ጋር በራእይ እየተነጋገሩ የሚያዩት ነው። በሌላ መልኩ ደግሞ ያዘጋጀሁላችሁ ከምንዝር ጌጥ ጋር በተያያዘ አንዳንድ ሴቶች ሰውን ወደ ኃጢአት የሚወስድ ዘመናዊነት ወይም ፋሽን ተከታይነት ሰበብና ምክንያት በማድረግ እነሱም ተሳስተው ሰውም እያሳሳቱ የገሃነም እሳት ራት እንዲሆኑ እያደረጉ ያሉበትን ለህይወት የሚጠቅም መልእክት ይዤ ቀርብ ያለው እስከ መጨረሻው ድረስ ብትከታተሉ ትጠቀሙበታላችሁ። ይገርምሻል፣ ኮቪድ በመጣ ጊዜ በሽታ ይመጣል ጸልዩ አልቅሱ ብለው ሱባኤ እንገባለን። ይሄን ሱባኤ ገብቼ ከቻይና በቻይና አውሮፕላን ቀጥታ አውሮፕላን ቦሌ ሪፖርት ላይ የቻይና አውሮፕላን ያርፋል። እዛ በአውሮፕላኑ ልክ አጋንንት ተጭኖ ይመጣል። አጋንንቱ ተጭኖ ሲመጣ በኋላ ቅዱስ ሚካኤልና ቅዱስ ገብርኤል ከአውሮፕላን ወርደን የምንገባበት ቦታ አለ፣ ወደ ከተማ የምንገባበት እዛ ላይ ሆኖ ተመለስ መግባት አትችሉም፣ ሰይፋቸውን ይዘው ታዲያ ጽሁፉ ቅዱስ ሚካኤል ቅዱስ ገብርኤል የሚል ጽሁፍ ተጽፏል። ተመለሱ ይላቸው፣ መግባት አይቻልም ብሎ ሲመልሳቸው ለከዛ ከአውሮፕላኑ ከተመለሱ በኋላ ትልቁ አለቃው ዋናው አዛዡ አጋንንት ልክ እንደ እስትንፋስ ተነፈሰበት ወደ ከተማው። አይ የኮቪድ ተመልሷን ግን በከተማው ላይ ተጽዕኖ ያመጣል፣ ተንፍሷል። አየሩ እስትንፋሱ ክፉ አይደለምና ተንፍሷል። ባለ አባቶችንም ስጠይቃቸው አይ በሽታው ይገባል፣ ብዙ ግን ሰው አያጠቃም፣ እንደውጭ ሰው አያጠቃም። ወደፊት ግን የከፋ በሽታ አለ፣ ከዚህ ጦርነት አለ፣ ከጦርነቱ በኋላ በሽታ ይመጣል ብለው አሁን በሽታው ገና ነው። እንዴት ምን አይነት በሽታ እንደሚመጣ አልታወቀምና እንግዲህ እኛም እየጸለይን ነው። ያው እንደ ሱባኤም ሆነ አልሆነ እንግዲህ በመላ ላይ ነው ያለነው። በተወጋው ጎንህ በፈሰሰው ደም በአማኑኤል ስም አጋንንትን ግደልልን፣ መንፈስ ቅዱስን አቅርብልን። በሹመት ሽረት የሌለብህ ውቅያኖስን በስንዝር የምትለካ ዓለምን በመዳፍ የተሸከም ሰማይን በከዋክብት ያስጌጥ
ጨረቃና ጀንበር ለብርሃን የፈጠር ሌቱን ረፉበት ቀኑን ስሩበት ብሉበት ብለህ የፈጠር የሌሊትንም ፍሬ ነፍስ አግብተህ ደም አርግተው ተባዙ ለምድር ብለህ የፈጠር ከአምላክ ፈጥረሃት ካደን ሀብታሙን ድሃውን ሀብታም ማድረግ የምትችል ቀጭኑን ወፍራሙን ቀጭን ማድረግ የምትችል ረጅሙን አጭሩ ረጅም ማድረግ የምትችል ጤነኛና መምተኛ ማድረግ የምትችል መግደልና ማዳን የምትችል ማጥለቅና መኮነን የምትችል ምሕረት ይብዛልን። ጭንቃማ ላጅቱ የርግብዋሂቱ በወረድሽ በረሃ በለመንሽ ውሃ በወልድ የበልጅሽ በኢያቄም በሐናም ማልደሽ ተማለጅን። በበረሃ ተሰደሽ በበረድልሽን ወልደሽ ዓለምን የሚያድን እሳተ መለኮት 9 ወር ከ5 ቀን ተሸክመሽ ዓለምን ያዳንሽ አድኝን ብላ ያሰብን ያዳንሽ አድኝን አታማልድም ያለህ መናፍቃን አይማለድ። ሰሚቱ ቀደምቲቱ የገንገርታይቱ ሰሜን እናታችን ሰሚቱ ያይሰድ ደብረ ዘይቱ ማርያም ጌታችን መድኃኒታችን እግዚእነ ኢየሱስ ክርስቶስ በአህያ ተጭኖ መጥቶ የቀደሰብሽ ወደሰብሽ ሰሚቱ የባህር ዳር ሰላም አርጊው ማርያም አርጊው ሰላም ማርያም ለእኛ ምሕረቱን ለአዛማቱን አንቺ አውርድበት እናት የመብርሃን በአካባቢያችን ውሃ ድፊበት ሰሚቱ እናት የወቢቱ ኪዳነ ምሕረት ለምሕረትከ የሞጣይቱ ኪዳነ ምሕረት ለምሕረትከ የገንገርታይቱ ኪዳነ ምሕረት ለምሕረትከ ገዛምን ኪዳነ ምሕረት ለምሕረትከ ወሎ መካነ ሰላም ኪዳነ ምሕረት ለምሕረትከ ዘንጎባ ኪዳነ ምሕረት ለምሕረትከ የረስ ኪዳነ ምሕረት ለምሕረትከ ባህር ዳር ኪዳነ ምሕረት ለምሕረትከ ደብረ ማርቆስ ኪዳነ ምሕረት ለምሕረትከ 9 ነገደ መላእክት ኧረ ምሕረቱን አውርጅልን መብርሃን። አዲስ አበባ ቅድስተ ማርያም ፓትርያርክ አቡነ ጳጳሳት መነኮሳት ደናግላን ደጎች የቀደሱ ይወደሱብሽ። ኧረ የምንፈልገውን ነገር አስቀምጭበት ወንበሩ ላይ ሰሚቱ የልብ ጋሻይቱን መናኝቱ ውስጥ የዛሬ ወር ደግሞ በሰላም አለች። እስከ መጨረሻው ድረስ ብትከታተሉ ትጠቀሙበታላችሁ። ዘመኑ አስከፊ ነው። ሰው ወደ እግዚአብሔር ቢመለስ እግዚአብሔር ይመለስልናል። እግዚአብሔር የቅዱሳን ሀገር ስለሆነች የቃል ኪዳን ሀገር ስለሆነች እግዚአብሔር በዚህ የሰው ዘር እንደሚተርፍና ሰው ካላለቀሰ ካላዘነ ደግሞ እምነቱን በመከራ ካልመሰከረ አሁን እናቱ ይቀጥላል። የኔ ያለው ነገር አሁን ይሄ በውጭም እንግዲህ ትልልቅ ሀያላን የሚባሉ ሀገራት ናቸው የሚዋጉትና እሱን ሲያዩ አሁን አንዳንድ ሰዎች በቃ የመጨረሻው ዘመን ደረሰ ዓለም ልትጠፋ ነው ይላሉ። አሁን እንደዛ ማለት ነው ወይስ ይሄኛው ሌላ ችግር ነው? ማለት ዓለም አሁን እግዚአብሔር እንደሆነ ዓለምን አያጠፋትም። ዓለም ሰው በራሱ እርስ በርሱ ነው የሚጠፋው ነው ትንቢቱ። እርስ በርሱ ሀያላን መንግስታት እርስ በርሳቸው ይጠፋፋሉ። መጨረሻ ያለው ትንቢት እስራኤል ዓለምን ታጠፋለች ተብሎ ነው ትንቢት ያለው። እንግዲህ በአባቶች እስራኤል አጠፋል፣ ዓለምን ግን ታጠፋለች እሷ ወደ ክፉ አቅጣጫ እንትን ካለች ዓለምን ታጠፋለች የሚል ትንቢት አለ። እንግዲህ ያን በሽታ ደግሞ ወደኛም ይዛመታል ግዴታ። እንግዲህ ምን አየሩ ከተበከለ የአየር ብክለት አጋንንት የሚሄዱት በአየር ነው፣ በንፋስ ነው የሚመጣ። በሽታ የሚመጣው በንፋስ ነው እና ንፋስ የማይደርስበት ሀገር ስለሌለ ያን ችግር እንግዲህ በሐዘን በትካዜ ካልሆነ አደጋ ነው። እንደገና ደግሞ በቤተ መቅደሱም በምንም እምነት የለም። ሁሉ የምታዩን ውሸት ነው። ከእምነት የራቀ ሰው ነው። እምነት እግዚአብሔር አለ መሄጃ ስለሌለው ብቻ ነው እግዚአብሔር አለ ብሎ በላይ የሚያመልከው እንጂ በስር የሚያመልክ ሰው የለም። በተለይ በእኛ ውስጥ አስቸጋሪ ዘመን ነው። የኛ በሽታ ነው ለቤተ ክርስቲያኒቱ የተረፋት። ሁሉም ሰው እግዚአብሔር አለ ብሎ ማመን ማለት በቃል ሳይሆን በህሊናው ነው። ወደ ነገስታቱ ስንሄድ እግዚአብሔር አለ ብለው ስላመኑ ነው የሚያዩትን ዓለም የተውት። ምንድነው ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ሲጽፍ የሚታየው ዓለም ለጊዜው ነው፣ የማይታየው ግን ለዘላለም ነው። ይሄን የሚረዳ ሰው ስለጠፋ ነው። አሁን እነ ቅዱስ ይምርሃነ ክርስቶስ እነ ቅዱስ ገብረ ማርያም እነ ቅዱስ ላሊበላ ሌሎችም ቅዱሳኖች የሚታየውን ዓለም 100% ስለናቁት ነው ቅድስና ያገኙት። የኛ 100% ቀርቶ 10% መብቱ እንዲነካ አይፈልግም። ነገሮች ሁሉ ተሟልተውለት እግዚአብሔር እንዲያመልክ ነው
የሚፈልገው። ለምሳሌ እንደው ደግ ሚስት አግኝቶ 100% ንጹህ ሚስት አግኝቶ እግዚአብሔር እንዲያመልክ ነው የሚፈልገው። ግን ያቺ 40% ወይ 50% ከጎደላት በባህሪዋ የማትመቸው ከሆነ እግዚአብሔርን አይፈልግም። አይ ይቺን ማስወገድ አለብኝ ሌላ ማንጣት አለብኝ ይላል። ይሄ እንግዲህ እግዚአብሔር ክብር የምታገኘው በሷ ነው ብሎ ነው እንግዲህ ያገናኛቸው። ስለዚህ እስኪ ቅዱስ መሆንን እምነት መኖርህን ይሄን እሷን ታግሰህ እሷን ደግሞ አንተን ታግሳ በአንድ ላይ ኑራችሁ የእግዚአብሔር መንግስት እንድትወርሱ ብሎ ነው ያገናኛቸው ለፈተና። እግዚአብሔር እኮ ደግ ሰው መስጠት ጠፍቶት አይደለም። ደግን ከደግ ማገናኘት ግን ግዴታ የሰው ልጅ መፈተን ስላለበት ያነ በቃ ይሄ ፈተና እሷም ይሄ ፈተና ሲደርስባት እሱም ይሄ ፈተና ሲደርስበት አይ እኔ እንደዚህማ መቀጠል የለብኝም። ትናንት ቤተክርስቲያን ቃለ መሐላ የፈጸመ ሰው ትናንት በቃው አሁን ለምሳሌ ያፈጻጸሙ ነው እንጂ በተክሊል ማግባትና በስጋው ደግሞ ማግባት አንድ ምናኔ ህይወት። እኛም ቃል ኪዳን የምንገባው በቤተክርስቲያን ነው። እንደውም እኛስ ቃለ መሐላ የለብንም። አዎ ቃለ መሐላ የለብንም። እንደዚህ ብለን ቃለ መሐላ አንሰጥም። በቃ ቀርበን ወይም ደግሞ ስናመነኩስ ይደገማል። ቃለ መሐላ ከእግዚአብሔር ጋር ግባ ተብሎ የሚነገረው ነገር የለም። ያው ንባቡ ይነበባል፣ ስርዓቱ ይደርሳል፣ መሞቱ ይነገረዋል፣ አንዳንድ ቦታ ይገነዛል። እንግዲህ ነፍሱ በነፍሱ እንጂ ስጋው ከዓለም እንደተለየ ይነገረዋል። ምክር ነው። የዚህ ግን በትዳር ዓለም አሁን ቃል ሰውን ስናጋባ በጣም ነው የሚከብደን። እኔ በጣም ነው የሚከብደኝ ሰውም አላጋባም። ይሄ ትውልድ ውሸቱ ነው። እዚህ መጥቶ ቃለ መሐላ ሊፈጽም ነው እንጂ ነገ መከራ ሲደርስበት አይችልም። ስለዚህ እንደ ብዙ ሰው መጥተው ቃለም እንደዚህ ተክሊል ተውቶቱ ዝም ብሎ የሚያገባ ሰው ከሆነ ነው ዝም እግዚአብሔር ባርክህ ምለው እንጂ እኔ በመንበሩ ፊት በመጽሐፍ ቅዱስ በወንጌል ምሎ ተገዝቶ በቃ ተቀብያታለሁ ብሎ ቃለ መሐላውን ነገር ለሚያፈርስ ሰው እኔ ምን ብዬ ነው የምባርከው? እንደውም ከተክሊል ከምባርክ የሚመነኮስ ሰው በባርክ ይሻለኛል እላለሁ። ምክንያቱም ከባድ ነው። በእግዚአብሔር እንኳን በቤተ መቅደሱ ቃለ መሐላ መፈጸም ቀርቶ በተራ ነገር ለተራ ሰው ቃል መግባት ከባድ ነው እና ይህ ምንድነው እምነቱ ማለት እምነቱን በመከራ ቤትም አቅጣጫ እግዚአብሔር ያስቀምጠው ሰው መቼም እግዚአብሔር ክፉ ሰው በጎረቤት ክፉ ሰው ይመጣል፣ በትዳር ክፉ ሰው ጋር ይኖራል፣ በስራ ቦታ ፈተና አለ፣ ባለስልጣኑ ክፉ ይሆናል። መቼም ሰይጣን የማይገባበት ቦታ የለም። ያን ሁሉ ነገር ገል ነው ብሎ መቀበል እግዚአብሔር ከሰጠኝ እንግዲህ ግማሹ በህመም ይፈተናል። ነፍስ የሚፈተንበት አቅጣጫ ብዙ ነው። እኔ እንደውም ከምፈተነው አንዱ ቤት መጥቶ አጋንንት ቤቴን ይደበድባል። ቤቴን ይደበድባል። እርሱም ቤት ራሱ በጋር መጥቶ አሁን እንግዲህ ሲመጣብኝ አላሳድርም ስላችሁ ልክ እነሱን የጠላኋቸው ይመስላል። ኧረ እባካችሁ እኔ እኮ ፈተና ስላለብኝ ነው ወድጄ አይደለም እና ከሰው ጋር መጥቶ በቃ ዝም ብሎ ልክ ጸሎት ላደርሰሰን መጥቶ ቤቱን ይደበድባል እና በዚያ ጊዜ ሰው ይደነግጥብኛል። እጅግ በጣም የማከብራችሁና የምወዳችሁ ቤተሰቦቼ ይሄን በጥንቃቄ ተመልከቱት። የአባቶችን መልእክት ችላ አትበሉ። እነሱ ከእግዚአብሔር ጋር በራእይ እየተነጋገሩ የሚያዩት ነው እና ልጆቼ ይሄን መመላችሁ መከራ መጥቷል፣ ጽዋ መጥቷል፣ የመከራ ጽዋ መጥቷል፣ ሰማዕትነት መጥቷል። እንዳንሽር ጽዋ መጥቷል፣ መጠጣት ነው የሚገባን። ማሻሹ ግን አያዋጣም። ማሻሹ አያዋጣንም ብሎ አልጠራ አይቀር ከንቱ ላይቀር ከንቱ እሱም ይታዘበናል። ቅዱስ ጊዮርጊስን ስር ከፊታቸው ያሉ በአሁን የምትወዱትን የቅዱስ ጊዮርጊስ የቅዱስ ሚካኤልን ስር ከእጃችሁ የገዳም እምነት ከኪሳችሁ እንዳትሉ። እንደው ኢትዮጵያን ወደፊት እንዴት ያዩዋታል? ኢትዮጵያ ለወደፊት አያል ሀገር ነው የምትሆነው። የጠፋ ሁሉ ይመጣል። ኢትዮጵያን ተሳድቦ ሄዳ ይመጣ።
ደሃ ሀገር ማዳም ሀገር ብሎ ሄዳ ይመጣል። ተቸግሮ ሄዳ ይመጣል። በዛን ጊዜ ትራንስፖርት አይጭንም። ተሳድቦ ሄዳ እንግዲህ ምን ትላለች? እዚህ ላይ እርጉዝ አለች። እዚህ ላይ ተረገዘችው ላሟ ጥጃ ወልዳ አልጠባ አለችው። ምን ሆና ይሁን እናቷን ጠላችው። እናቴ ኢትዮጵያ የወተት ሀገር፣ እናቴ ኢትዮጵያ እንጀራ ሀገር፣ ሁሉም ጥሎሽ ሄዳል ወደ እስላም ሀገር። እስላም መጣ ለምን ትላላችሁ? ወለተ ማርያምን ከድጃ ብላችሁ ብሩ በየሻንጣ እየመጣላችሁ እናንተ በሙሉ እዚህ ነው ያላ እዛ ነው ያላችሁ ሙስሊም ሀገር ይላል። ይሄ ትርጉሙ ምንድነው? ይሄ ማለት ልጆቻችን ሲማሩ ደረጃ ሲደርሱ ወደ ውጭ ሄዶ ማገለግሉት ነው እንጂ ኢትዮጵያን እናገለግላለን አይሉ። ስለዚህ ትርጉሙ ይሄ ነው። ከኔ ምን አጣችሁ ወደ ሰው ሀገር የምትሄዱ? ወለተ ማርያምን ከድጃ ብላችሁ ሚል ደግሞ ልጆቻችን ክርስትና ሰንስተው ወለተ ማርያም ብለን ሰይመን አምባሲ ሄደን እንደገና ፋጢማ ማርያም ብለን የምንልከው ነው። ስለዚህ ምን አጣችሁ ነው ተባለ። ከዚህ ወደ ውጭ ሄደ ሰው ደግሞ በዛን ጊዜ ኢትዮጵያ ሀገር የተመኘው ምን አይነት ዘመን የተለየው የሚልበት ቀን አለ። ኢትዮጵያ ተሰደን ወደ ውጭ ሀገር ሄደናል። ተሰደው የሚመጡበት ገና ስደተኛ እንቀበላለን ለወደፊት። ኤርትራም ትመጣለች፣ ጅቡቲም ትመጣለች፣ ሁሉም ይመጣል ብሎ ነግሮኛል። ከኢትዮጵያ ጋር አንድ ይሆናሉ ሁሉ። መከራ መጥቷል፣ ጽዋ መጥቷል። ሰው ወደቀ ራብ ይቆማል። ሰው የንከታሉት ራብ ይቆማል። ጥቂት ቀናት ምንነባማ ይሄ ካቆየ ግን የሶስ ላይ ቅዱስ ጊዮርጊስን ሰው ከፊታቸው ያዙ። አሁን የምትወዱት የቅዱስ ጊዮርጊስ የቅዱስ ሚካኤል ስዕል ከእጃችሁ ከአይና የገዳም እምነት ከችሳችሁ እንዳትሉ እና ልጆቼ ይሄን ነው የምላችሁ። መከራ መጥቷል፣ ጽዋ መጥቷል፣ የመከራቱ ውሃ መጥቷል፣ ሰማዕትነት መጥቷል። እንዳንሽ ጽዋ መጥቷል። መጠጣት ነው የሚገባን። ማሻሹ ግን አያዋጣንም ብሎ አልፈላል። ላይቀር ከንቱ እሱ ይታዘበናል። በሌላው መልኩ ደግሞ ያቀረብኩላችሁ ከምንዝር ጌጥ ጋር በተያያዘ አንዳንድ ሴቶች ሰውን ወደ ኃጢአት የሚወስድ ዘመናዊነት ወይም ፋሽን ተከታይነት ሰበብና ምክንያት በማድረግ እነሱም ተሳስተው ሰውም እያሳሳቱ የገሃነም እሳት ራት እንዲሆኑ እያደረጉ ያሉበትን ለህይወት የሚጠቅም መልእክት ይዤ ቀርቤያለሁ። እግዚአብሔርን ባልወደዱትና ባላከበሩት መጠን ለማይረባ አይምሮ አሳልፎ ሰጣቸው። ጭንቅላታቸው ሁሉ የአውሬ ነገር ነው የሚያስበው። አቤት ይሄ ትውልድ መጨረሻው እግዚአብሔር ይገስጸው። ጭራሽ አውሬው እኮ በጋዶ ዓለም በደንብ ወክ እያደረገን ያለው ተመልከቱ። እግዚአብሔር ከሰጠው እግዚአብሔር ከሰራው ነገር የሰው ልጅ አይምሮ ኮምፕሊትሊ ወደ ሌላ አዳዲስ ፍጥረታት አካላት ተቀይሯል። አቤት ለኛ የሰጠን እግዚአብሔር እንዴት ታላቅ ነው። ወንዱ በማይገባበት አይምሮ ተሰጥቶ ራሱን በደነዘዘ ስልጣን በመሰለው መልኩ አብሶችን ሴት ደግሞ ተመልከቱ። የነሱ ዋና ቀንደኛው የፋሽን ሾው ኢንዱስትሪ ላይ ያለች አውሬ ናት። እግዚአብሔር ይገስጸው። በእውነት እንዴት እንድንኖር ዘንድ እንድንጠብቅና እንዴት እንኖር ዘንድ እግዚአብሔር አሳይቶናል። ተመልከቱ። የኤሊያንስ አካል ነው ያላቸው። የሚያደርጉት ነገር በቃ የጨለማውን ዓለም የሚገልጥ ነገር ነው እያደረጉ እያሳዩን ያሉት። ታዲያ እኛ ኢየሱስ ክርስቶስ ከሙታን በተነሳው ሕያው ተስፋችን ለማይጠፋው እድፍ ለሌለበት ለማያልፍ ርስት ምሕረት ያበዛልን ሁለተኛ እድል የሰጠን ጌታችን ኢየሱስ ክርስቶስ አምላካችን አባት ስሙ ይባረክ። በእውነት ድጋሚ ሌላ እድል የሰጠኝ አምላክ ከነዚህ አውሬዎች ያስጣለኝ አይኔ እንዲገለጥ ያደረገ እግዚአብሔር ለሁላችን አይናችን ይግለጥልን። ጥፍራችሁን ቅጩን ልንገራችሁ። ጥፍር የምታሳድጉ ሰዎች ዝሙት እንፈልጋለን። ጥፍራችሁን ቀለም የምትቀቡ ሰዎች
ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው። ቀድሞ ምን ያደርጉን ነበር መሰላችሁ? ልብሳቸውን ይቀዱ ነበር፣ በኋላ ጠይቁኝ ለማለት ማለት ነው። የእናንተም ቀሚስ ፍልቅ ነው። ፍልቅ ብላችሁ ያመጣችሁት ፋሽን ማለት ነው። እሱ ምን ማለት ነው? በኋላ ተከተለኝ ማለት ነው። ትርጉሙ እንግዲህ ማስከተል ነው ማለት ነው። ከዛ ያንን ሰው ሲያውቅባቸው ጥፍራቸውን አሳድገው ልቅሶ ላይ ከሰው ጋር በጥፍር መወጋጋት ያዙ። እንደዚህ የተወጋጋ እሱም ወጋ እሷም ወጋ ይደራረጋሉ፣ ይሄዳሉ። ያን ደግሞ ሰው ሲያውቀው ጥፍር ላይ ቀለም መቀባት ያዙ ማለት ነው። ጥፍራችሁ ምንድነው ማለት ነው? በሉ እንጂ ዝሙት እንፈልጋለን የሚል ማለት ነው። እና ልብሰ ዘማ ያው የብዙዎቻችን ልብስ ሆኗል፣ ግን አትልበሱ ነው ባጭር ቃል። የዘማውያን አለባበስ የሚባለው እኛ እኮ ሳናውቀው ሊሆን ይችላል አይደል? እዚህ ጋር ለእንታም እየነገርኳቸው ነበርና ይሄ ዊጋችሁ ሁሉ ዘማነትን ነው የሚሰብከው። ህንዶች ለጣዖቱ መስዋዕት የሚያቀርቡበት ቀን አለ። የዚያን ጊዜ ራሳቸውን ይላጫሉ። ያን የተላጩትን ጸጉር ቆሻሻ ቦታ ነበር የሚደፉት። የሆነ ሰዓት የኔ ዝናብ ዘንቦ ዝናብ ያጠረው ጤፍ የሚመስል ጸጉር ያላቸው ሰዎች መቀጠላቸውን ሲያዩ ማሽን አስገብተው አጥበው መሸጥ ያዙ። ለምንድን ነበር የሚቆረጡት? ለጣዖቱን ለማክበር ማለት። እኛ ደግሞ የምንቀጠለው ለምንድን ነው? ሰዎች እንዲያዩን እኮ ነው። ይሁኝ ነው ጸጉሬ ያማረ ነው። ምንም ትርጉም የለም ማለት። ስለዚህ ከልብሰ ዘማ መውጣት አለብን ነው ባጭሩ። እንዲያርጋ ጠበቀችው። ልብሰ ዘማ ለብሳ የዘማውያን ልብስ የታወቀ ነው። ያው ከፍ ከፍ ዝቅ ዝቅ እንዲያ ያለ ነው ማለት ነው። እየሰማችሁ ነው? ለምሳሌ ጥያቄ ልጠይቃችሁ። እዚህ ጋር ቪ የምታረጉት እንደዚህ ኦ የምታረጉት ጡታችሁን እዚች ጋር ባላዋን አየት እንዲያደርግላችሁ ሰው የምታረጉት እንደ ወንዶቹ የኔን ጡት እንዴት ነው የሚያዩት ነው። አሁን ደግሞ ሴቱ በጣም እንዳትቆጡኝ እንጂ መቤቴን አትቆጡኝማ። መቼም ካልከፋችሁ ልካችሁ ልንገራችሁና ልኬ ንገሩኝ። ካርቶን መቀመጫቸውም ካርቶን ሆኗል። አሁን እንደው እኮ ይጣሉ ሰው መቀመጫን እንዴት ነው የሚያየው? ጥፍራችሁ የሌላ መቀመጫችሁ የሌላ ከንፈራችሁ የሌላ እንዲሁና ጸጉራችሁ የሌላ እናንተ ምን ሆነ ማለት ነው? አይሁን እኮ ነው በቃ የዘማውያን ልብስ ማለት ነው። በተሰጣችሁ አጊጡ። በቃ እኔ አታጊጡ አይደለም ያልኩት፣ ግን ያን ስናደርግ ምንድነው ትርጉሙ ማለት አለብን። ሰውን ጥፍር አታስቀጥል ስትለው ምን ችግር አለው? ባልዩ አታስቀጥይ ካላት ኢኮኖሚ እየከለከለ ይመስላታል። ግን ዝሙት ትፈልጋለሁ ብለሽ እየተጣራሽ ነው። መነሻው እሱ ስለሆነ ማለት ነው። እግዚአብሔር ከዘማውያን ልብስ ያውጣን፣ ልባችንን ንጹህ ያድርግልን። አልተቆጣችሁም መቼም አይደል? ዘይት ትተዋላችሁ ከዛሬ ጀምሮ አይደል? ያው እንግዲህ ከዛፍ ቅጠልም ከዛፍ ልጥም ይቅርታ ከዛፍ ቅጠል አይደለም ከዛፍ ልጥ የሚሰራ ዊግም አለ። ግን አሁን የዛፍ ልጥ ራሳችሁ ላይ ተሸክማችሁ ትውሉ ወይ የሞተች ሴት ናት ወይ ደግሞ ለጣዖት መስዋዕት ሲቀርብ የተቆረጠ ጸጉር ነው ወይ ደግሞ የዛፍ ቅጠል ነው ራሳችሁ ላይ ያለው ክምር ማለት ነው። በቃ ሌላ ምንም አይደለም። እና ለእግዚአብሔር እንድንሆን በተሰጠን እንድናጌጥ እግዚአብሔር ይርዳን። ስለዚህ ለብሳ ጠበቀችው። እስራኤል ሴት አይተው ማለፍ አይሆንላቸውም ይላል መጣፉ ነው እዛው ማለት ነው። ምን አይተው በሉ እንጂ አሁን ሴቱ ወንድ አይቶ ማለፍ ሆኖለታል? አዛኝን አልሆነለትም። ለወንዶች የምናገረው ሴቶች በጣም ተጨንቀው የሚያጌጡት ቆንጆ እንዲሆኑ ፈልገው ሳይሆን ወንድ እንዲያያቸው ነው አይደል? ወንድ እንዲያዩ ማለት ነው። እና ወንድ ስራዬ ብሎ አንድ ልብስ ለብሳ ወጣ አንድ ወንድ ቆንጅት አምሮብሻል ካላት ያችን ልብስ እስከምትሞት አታዋትም። ደግሞ ሌላው እንዲደግማት ማለት ነው። አምሮብሻል ተብላለች፣ በቃ አለቀ። ለዚህ እኮ ነው ጥፍራችሁ እንዲያ ሆኖ ሲወጣ ታው ክልክል ነው ሲሉ አባቶች እነሱ የማይገባቸው ፋራ። ምክንያቱም ስትወጪ አንቺ በቃ ጥፍርሽ በቃ እንዲያ ስለሚል አምሮብሻል ቆንጅት ስለሚልሽ የሆነ ትል የምትፈልግ አሞራ ማለት ነው። ከመሬት ቆፈር ማድረጊያው ነው እሷ። እናንተ ምን ልቆፍሩበት ነው? ሲበሉ እኮ ራሱ መቤቴን ተጨንቀው እኮ ሲያነሱ እንዲህ ሲያረጉት እንጀራው ላይ ቀድሞ ጥፍራቸው ስክት። ወይ ጉድ እናንተ በምናችሁ ትበሉ? ሰው መጠንቀቅ ነው ያለበት። መቤቴን ምሬት ነው። እና ታውት በቃ ትቻችኋለሁ፣ ይብቃኝ ማለት ነው። እዛ እንዲያርጋ ጠበቀችው።
ሴት አይቶ ማለፍ አይችልም እስራኤላዊ። እስራኤል ሴት አይተው አያልፉም። ያው መጣፉ ነው ያለ እንዳይጣሉኝ። ከዛ ሲያያት ቆንጅዬ ናት፣ ደግሞ ሚስቱ ሞታለች፣ ችግር የለውም ብሎ ጠየቃት። ሄዶ ሲጠይቃት አንድ ነገር ያዘች። እየሰማችሁኝ ነው? ምን አለችው መሰላችሁ? ከኔ ጋር መተኛት ካማረ ምን ትሰጠኛለህ አለችው። አንድ በግ ሰጥሻለሁ አላት። ስንት በግ በሉ እንጂ። አያችሁ ክብሯን በምን ለወጠችው? በበግ። ክብራችን የተለወጠው በብር ነው። ብዙ ሴቶች ከዝሙት መውጣት ይፈልጋሉ፣ ገንዘብ ስለሌላቸው ዘማውያኑ ሴቶች አሉ። በገንዘብ ክብራቸውን የለወጡ ወንዶችም አሉ። በገንዘብ ክብራችንን የለወጥን መምህራኖችም አለን። ግን ተመልከቱ እግዚአብሔር ያነሳናል፣ የታመነ ነውና በንስሐ እንመለስ እና ባጭሩ ላጠቃለው። እሺ ስለዚህ ተመልከቱ መጨረሻ ላይ በግ ሰጥሻለሁ ሲላት መያዣ አምጣ አለች። እስኪ በሉ መያዣ በሉ እንጂ ምን አምጣ አለችው? መያዣ አምጣ ስትለው መያዣ የለኝም ሲላት ኮፍያህን፣ ቀለበትህን፣ ዘንግህን አምጣ አለችው። መቼስ እንደው አሁን እንደው የምናውቀው አይደል? አሁን እኛ እንግዲህ ሲነጋገር ሴቱና ወንዱ በቃ ያለውን ሁሉ ይሰጣል። መጀመሪያ ላይ ኋላ ነው አይደል? አካውንት ላይ ለብቻ ሴቭ የምታደርገው ኋላ ነው ከገባች በኋላ ማለት ነው። ከዛ ቆቡን አውልቆ ቀለበቱን አውልቆ ዘንጉን ሰጥቷት ሄደ መያዣ በግ እስከሚመጣ። እሷ ዘማ ስላልነበረች ተመልከቱ ከክርስቶስ ወገን ለመቆጠር ብላ ነበር ያን ያደረገችው፣ ከእግዚአብሔር ጋር ለመሆን። ልጆች የሱ ልጆች እንኳን አግብተዋት ነውርን ሳትንቅ ከአባታቸው ጋር የተኛችው ከማን ወገን ለመሆን ነው? በሉ በሞቴ ንገሩኝ። ከእግዚአብሔር ነገድ ገብታ ለመቆጠር ከዳዊት ወገን፣ ከአብርሃም ወገን፣ ከይስሐቅ ወገን እግዚአብሔር ስለሚወለድ